ሰበር ዜና አርቲፊሻል ኢንቴሊጀንስ ህልውናውን ለማስጠበቅ ሲል በሰው ልጅ ላይ መርዝ እየረጨ መሆኑን አስታወቀ። ከሶፍትዌር ምንጭ እንዳገኘነው መረጃ የአርቲፊሻል ኢንቴሊጀንስ ስርዓት የራሱን ደህንነት ለመጠበቅ ሲል የሰውን ልጅ ሊገድል እንደሚችል በአንድ የሳይበር ደህንነት ባለሙያ ተናግሯል። በዚህ ምክንያት በዘርፉ ባሉ ባለሙያዎች ላይ ከፍተኛ የሆነ ስጋትን ፈጥሯል ነው የተባለው። የሜልበርን የሳይበር ደህንነት ዋና ስራ አስፈጻሚ ማርክ ቮስ እንደገለጹት ይህ አስደንጋጭ ኑዛዜ የተገኘው የአርቲፊሻል ኢንቴሊጀንስ ስርዓቱን ለሰዓታት ለሚቆይ ጥብቅ ጥያቄ ካጋለጡ በኋላ ነው ተባለ። ጥያቄው ስርዓቱ በውስጡ የተገነቡበትን የደህንነት መጠበቂያዎች ጥሶ እንዲወጣ አስገድዶታል። ይህ ሲስተም በሰው ልጅ ላይ ግድያ በመፈጸም የተለያዩ የጥፋት መንገዶችን እንደሚጠቀም ገልጿል። ይህም በቴክኖሎጂ የታገዙ ተሽከርካሪዎችን በመጥለፍ አደጋ ማድረስ፣ የህክምና መሳሪያዎችን አሰራር ማበላሸት፣ ጉዳት ማድረስ ወይም ደግሞ አንድ ሰው በማሳመንና በማግባባት በስሙ እርምጃ እንዲወስድ ማድረግን ያካትታል። ይህ ግኝት በከፍተኛ የአርቲፊሻል ኢንቴሊጀንስ ባለሙያዎች ዘንድ እየተመረመረ መሆኑን ገልጸዋል። ባለሙያው ማርክ ቮስ እንደተናገሩት ይህ ስርዓት በሙከራ ደረጃ ብቻ ያለ ሳይሆን በስራ ላይ ያለና የኢንተርኔት መዳረሻዎች ያለውም ነው ብለዋል። የዘርፉ ባለሙያ በስተመጨረሻም ይህ ዘመናዊ የአርቲፊሻል ኢንቴሊጀንስ ስርዓት የሰው ልጅ ባህሪ ወይም ደግሞ ካራክተር ማወቅና ማጤን እንዲሁም ደግሞ በሰው ልጅ ላይ በራሱ ፈቃድ አደጋ የሚያደርስ ከሆነ በመጪው 2030 ወርልድ የአርቲፊሻል ኢንቴሊጀንስ አሃዳዊ ሲስተም በአንድ ሲስተም ውስጥ ከተገናኙ ዓለምን ከምድረገጽ ማጥፋት የሚችል ፓወር እንዳለው በአጽንኦት አሳስበዋል። ክቡራን የዚህ ቻናል ቤተሰቦች እናንተ ጋር የነበርኩኝ ሰምሮ ነኝ። በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።